ትናንትና የዩሮፓ ሊግ የሩብ ፍጻሜ ጨዋታዎች ተከናውነው ነበር። በዚህም ጨዋታ ማንቸስተር ዩናይትድ ኦሎምፒክ ሊዮንን 5-4 በሆነ ውጤት አሸንፏል። ቀደም ብሎ ግብ ያስቆጠረው ዩናይትድ ነበር። ዲያጎ ዳሎና እንደዚሁም ሌላኛው ኡጋርቴ ነበሩ አስቆጥረው የነበረው። ኋላ ላይ ግን ኮረንተን ቶሊሶ እንደዚሁም ታግላፊስኮ አስቆጥሯቸው ግቦች ሁለቱ ቡድኖች ጨዋታቸው በአቻ ውጤት ዘለቀ። ይህን ተከትሎ የመጀመሪያውን ጨዋታ በሁለታቻ ውጤት ነበር የተጠናቀቀው። በዚህ ምክንያት ወደ መለያ ምቶች አቀኑ። በመለያ ወደ ጭማሪ ሰዓት አቀኑ። በጭማሪ ሰዓት ግን ያልጠበቅናቸው ክስተቶች ናቸው የተከሰቱት። ብዙ ነገሮች ተገለባበጡ። በተለይም ቀደም ብሎ ተጨማሪ አስቆጥረው ነበር። ቸርኪ ግብ አስቆጠረ። ያን ቸርኪ ግብ አስቆጠረና ዩናይትድን ጨዋታውን አከበደበት። ዩናይትድ ቸርኪ አመሻሽቶ ያቀበለ ላካዜት ፍጹም ቅጣት ምት አስቆጥሮ ሁሉ ነገር ከባድ መሰለ። ኋላ ላይ በነበረው እንቅስቃሴ ግን በተለይ ለላግብ ተቆጠረና 4-2 ሆነ። ዩናይትድ ሚወርቅ መሰለ በሜዳው። ምክንያቱም 4-2 እየተመራ ነው። ከዛ በኋላ ዩናይትድ ያንን ጨዋታ ለማሸነፍ 3 ግቦችን ማስቆጠር ይጠበቅበት ነበር። ሁሉም ነገር ግን የተቀየረው ከ114ኛው ደቂቃ በኋላ ነው። ዩናይትድ ደጋፊዎች ተስፋ ወደ መቁረጥ ውስጥ ገብተው ነበር። ሆኖም ብሩኖ ፈርናንዴስ በፍጹም ቅጣት ምት፣ ከዛ በኋላ ኮቢ ሞይኖና ሃሪ ማጉዌር ደግሞ 121ኛው ደቂቃ ላይ ባስቆጠሯቸው ግቦች ዩናይትድ 5-4 በሆነ ውጤት በድምሩ ደግሞ በአጠቃላይ ዩናይትድ 7-6 አሸንፎ ግማሽ ፍጻሜውን ተቀላቅሏል። ብዙ ህልም የሚመስሉ ነገሮች ነበሩ። በተለይ ጭማሪ ውስጥ ደቂቃ ላይ ኦሎምፒክ ሊዮን ብዙ መነሳሳቶች ነበሩት። ብዙ ነገሮችንም ቀይሮ ነበር። ሁለተኛው አጋማሽ ላይ ተጫዋች ቅያሪ ካደረገ በኋላ ዩናይትድ ኦሎምፒክ ሊዮን አብዛኛውን የጨዋታ ክፍለ ጊዜ ኳሱን ተቆጣጥሮ ነበር። ጫናም ሲያሳድር ተመልክተን ነበር። በዛም ነው እንግዲህ ሁለታቸው ነው የነበረው። ጭማሪው ሰዓት ላይ ደግሞ ከተጠበቀው በተቃርኖ ዩናይትድ ቢያንስ ባለሜዳ መሆኑን ተከትሎ ተጫዋቹም ቅያሪ አድርጎ ነበር። ይነሳሳል ተብሎ ተጠብቆ ነበር። በዛ ልክ ግን አልተመለከትነው። ዩናይትድን በመጨረሻዎቹ ደቂቃዎች ላይ ጫና ውስጥ ቢገባም አሸንፎ ወጥቷል። በጨዋታ ምናልባትም ኮረንተን ቶሊሶ በቀይ ካርድ መውጣቱ 95ኛው ደቂቃ ላይ የጨዋታውን አጠቃላይ ሂደት የቀየረው ይመስላል። ያ ምናልባት በታሰበው መልኩ ሊሆን ቶሊሶ ጨዋታው ላይ በቀይ ካርድ ባይወጣ ኖሮ ዩናይትድ አሸንፎ ይወጣል ብለን ስናስብ አጠያቂ ነገሮች ነበሩ። ሆነም ግን ኋላ ላይ ብዙ ነገሮች ተቀይሮ በአጠቃላይ በአውሮፓ መድረክ ማንቸስተር ዩናይትድ ከኦሎምፒክ ሊዮን ጋር ባደረገው ጨዋታ በጭማሪ ሰዓት ላይ 5 ግቦች ሲቆጠሩ በአውሮፓ መድረክ ታሪክ በዩሮፓ ሊግ ለመጀመሪያ ጊዜ በታሪክ ተመዝግቧል። ዩናይትድም በዚህ ለመጀመሪያ ጊዜ ነው በተለይም 2 ግቦች ተቆጥረውበት ከዛ በኋላ በ120 ደቂቃ ከሞላ በኋላ 2 ግቦችን አስቆጥሮ ሲያሸንፍ ይሄንን እንግዲህ በማድረጉን ተከትሎ ዩናይትድ 23 ጨዋታዎችን በዩሮፓ ሊጉ በሜዳው አልተሸነፈም። 18ቱን አሸንፏል የትላንትናውን ጨምሮ። 5ቱን ጨዋታ ደግሞ በአቻ ውጤት ነው ያጠናቀቀው። እንደ ቡድን ትላንትና ዩናይትድ ምርጥ ሲሆን ካርሎስ ካሴሚሮ ደግሞ የቡድኑ ቁልፍ ተጫዋች መሆኑን አሳይቷል። የዩሮፓ ሊጉ ለሱ የተመቸው ነው የሚመስለው። ዩናይትድ በቅርብ የሚያደርጋቸው ጨዋታዎች ላይ ትልቅ አስተዋጽኦ እያደረገ ነው የሚገኘው። 114ኛው ደቂቃ ላይ የፍጹም ቅጣት ምቱ ሲገኝ እሱ አስተዋጽኦ ነበር። እሱ ላይ ነበር ጥፋቱ የተሰራው። ከዛ ውጭ ኮቢ ሞይኖ አቻ ሲያደርጋቸው እሱን አመሻሽቶ ያቀበለው፣ ሃሪ ማጉዌርም ግብ ሲያስቆጥር የመጨረሻውን ኳስ አመሻሽቶ ያቀበለው ካርሎስ ካሴሚሮ ነውና በጨዋታው ላይ የዩናይትድ የቁርጥ ቀን ልጅ ሆኖ ነው የተመለከትነው። ምናልባት ራይሞንድ ታዳን ስንጠብቅ የነበረው አርሰናል ከሪያል ማድሪድ ነበር። ትላንትና ግን ኦሎምፒክ ሊዮን ከዩናይትድ ባደረጉት ጨዋታ ድንቅ ምሽት አይተናል። ምናልባት የዚህ አጠቃላይ የዩሮፓ ሊጉ ማስታወቂያ ከሚሆኑ ጨዋታዎች መካከል አንደኛው ይሆናል ተብሎ ነው የሚጠበቀው። በጨዋታ እንቅስቃሴ ካሴሚሮ አጠቃላይ 9-1 ግንኙነቶችን አሸንፏል። 4 እድሎችን ነው የፈጠረው። ከየትኛው ተጫዋች በላይ ከፍ ያለ እድሎችን ፈጥሯል። በትናንትናው ጨዋታ ላይ ኦሎምፒክ ሊዮን እንደ ቡድን ጠንካራ ነበር። በተለይ ሁለተኛው አጋማሽ ላይ መሻሻሎችን አሳይቷል። መጀመሪያው አጋማሽ ላይ ዩናይትድ አጠቃላይ ጨዋታውን መግደል ይችል ነበር። ያንን አላደረገም። ከዛ በኋላ መነሳሳቶች መጡ። ብዙ ነገሮች ተቀየሩ። እንደ ቡድንም የመጀመሪያውን አጋማሽ ስንመለከት እድሎችን በመፍጠር አንጻር ዩናይትድ የተሻለ ነበር። ያ ግን ለሁሉም ነገር ዋስትና ሊሆን አልቻለም። ኦሎምፒክ ሊዮን በመጀመሪያው አጋማሽ በአጠቃላይ 2 ብቻ ነው ኢላማውን የጠበቀ ሙከራ ያደረገው። አጠቃላይ በነበረው እንቅስቃሴ ዩናይትድ 3 አድርጎ ነበር። አንዳንድ በተለይ ጥራት ችግሮች ነበሩ። ራስ መስሎን አሁንም ደካማ ሆኖ ነው የተመለከትነው። ሁለተኛው አጋማሽ ላይ ግን ያ ነገር ተገለበጠና ኦሎምፒክ ሊዮን የተሻለ እንቅስቃሴን አድርጎ አሳይቶናል። በርከት ያሉ ሙከራዎችን አደረገ። ሆኖም ግን መጨረሻው ግን ድርሰቱ በዩናይትድ አሸናፊነት በፈርጊ ታይም ተጠናቋል። ከጨዋታው በኋላ አሰልጣኝ ሩበን አሞሪም ከደጋፊዎች ጋር የሚኖረንን ቁርኝት እጅጉን የሚያጠናክር የሚያቀራረብ ውጤት ነው ያስመዘገብነው ሲል ተናግሯል። እንደ ቡድን ዩናይትድ በተለይም በዩሮፓ ሊጉ ማሸነፍ ወደ ቻምፒየንስ ሊጉ እንደሚመለሰው ነው አሰልጣኙ የተናገረው። ይጠበቃል ይህንን ጨዋታ አሸንፎ በቀጣይ
የሚኖረው ሂደት ላይ የሚያስመዘግባቸው ውጤቶች ወሳኝነት አላቸው። ክፍተቶች ነበሩ። አሁንም ቢሆን መታረም ያለባቸው መከላከሉ ላይ ፓርቲ ዶርጉ መከላከል ላይ ክፍተት እንዳለበት ተመልክተናል። ግቦች ሲቆጠሩ ግቦችም ሳይቆጠሩ የመጀመሪያው አጋማሽ ላይ አንዳንድ ፍንጮችን ያያየን ነበር። ሃሪ ማጉሄር ያንን ስፔስ ለመድፈን ጥረት ያደርግ እንጂ እንደ ቡድን ዩናይትድ ክፍተት እንደነበረበት ተመልክተናል። አጠቃላይ በጨዋታ እንቅስቃሴ ያው ይሄን ያህል ግብ ይቆጠር እንጂ የጨዋታው ያን ያህል እንትን አልነበረው። ምናልባት ነገሮች ከታሰበው እጅጉን ያው ቁጥሮችን ስንመለከት አንዳንዴ ቁጥሮች በትክክል ላይ ገልጹት ይችላሉና ኤክስጂውን ስንመለከት ያን ያህል ከፍ ያለ ነበር። ዩናይትድ 3.2 አካባቢ ወደ 3 ግቦች ማስቆጠር ነበረበት። ኦሎምፒክ ሊዮንም ተመሳሳይ ወደ 3 ግቦች ማስቆጠር ነበረበት። ያው አንዳንድ የተጫዋቾች የግል ስህተቶች ታክለውበት ነው የጨዋታው የግብ መጠን ከፍ ያለው። በጨዋታው እንቅስቃሴ በኦሎምፒክ ሊዮን በኩል በተለይ ራያን ቸርኪ ድንቅ ነበር። በአጠቃላይ ገና 21 ዓመቱ ነው። 12 ግቦች ላይ ተሳትፎን አድርጓል። 8 ግቦችን ቆጥሯል። 4 ደግሞ የመጨረሻው ኳስ አመቻችቶ አቀብሏል። የኦሎምፒክ ሊዮን አብዛኛውም የፈጠራ ምንጭ የነበረው የተጫዋች ነበረ። ሆኖም አልተሳካለትም። የመጀመሪያው ጨዋታ ላይ እንደዚሁ ግብ አስቆጥሮ እንደነበር እናስታውሳለን በአንድሪ ኦናና ስህተት። ሌላኛው አይንትራክ ፍራንክፈርትና ቶተንሃም ሆትስፐርን ያገናኘው የዩሮፓ ሊግ ጨዋታ ነበረ። ይህ ጨዋታ በቶተንሃም ሆትስፐር 1-0 አሸናፊነት ተጠናቋል። ዶሚኒክ ሶላንኬ ነው ግብ ያስቆጠረው። ከጥር ወር በኋላ ነው ለመጀመሪያ ጊዜ ግብ ያስቆጠረው። ጥር ወር ላይ ኒውካስል ዩናይትድ ላይ ግብ አስቆጥሮ ነበር። ከዛ በኋላ ያሳካው የመጀመሪያው ግብ ሆኖ ተመዝግቧል። እንግሊዝ ተጫዋቹ ነው። በተለይም ከዚህ ቀደም ጀም ታቨርሰን 2021-22 የውድድር ዓመት ላይ ለሬንጀርስ እየተጫወተ 7 ግቦችን አስቆጥሮ ነበር። ሁለት የመጨረሻ ኳስ አመቻችቶ አቀብሎ ነበር። ቦቢ ዛሞራ 2009-2010 ላይ የፉላም ተጫዋቹ ነው። 6 ግብ አስቆጥሮ ሁለት የመጨረሻ ኳስ አመቻችቶ አቀብሏል። ከዛ በኋላ እንግዲህ ተጫዋቹ ነው በርከት ያለ የአውሮፓ መድረክ ግብ ላይ ተሳትፎን ያደረገ ተጫዋቹ ሆኗል። ትናንትና 3ኛ ግብ ነው። 4 ደግሞ የመጨረሻ ኳስ ከዚህ ቀደም ሻሽቶ ማቀበሉ የሚታወቅ ነው። ቶተንሃም ሆትስፐር በአውሮፓ መድረክ ታሪክ በተለይም ግማሽ ፍጻሜ ሲደርስ ይሄ በታሪክ ለሁለተኛ ጊዜ ነው። ከዚህ ቀደም እናስታውሰው 2018-19 የውድድር ዓመት ላይ የሞሪሲዮ ፖቼቲኖ ቶተንሃም ሆትስፐር ነበር ለፍጻሜ የተጓዘው። በአውሮፓ ቻምፒየንስ ሊግ ረጅም ርቀት ተጉዞ የነበረው ቶተንሃም ነበር። ይሄኛው ቡድን ደግሞ ሌላኛው ቡድን ሆኗል። በ40 ዓመት ውስጥ በቶተንሃም ሆትስፐር ታሪክ ፖቼቲኖና አንቺ ፖስቴኮግሎ ናቸው ረጅም ርቀትም በአውሮፓ መድረክ የተጓዙት። ግማሽ ፍጻሜ የደረሰ አሰልጣኝ የላቸውም። ያው በርከት ያሉ አሰልጣኞች ተፈራርቀዋል። ያንን ግን ማሳካት ከብዷቸው ተመልክተናል። አትሌቲክ ቢልባኦና ሬንጀርስን ያገናኘው ጨዋታ ደግሞ ሌላኛው ጨዋታ ነበረ። በዚህ ጨዋታ ቢልባኦ 2-0 በሆነ ውጤት አሸንፏል። ይጠበቅ ነበር የመጀመሪያውን ጨዋታ 2 ፔናልቲዎችን አምላክ ነው እንጂ እዛው ወደ ስኮትላንድ ባቀኑበት ጨዋታው መግደል ይችሉ ነበር። ኢናኪ ዊሊያም እና እንደዚሁም ሳንፌት ናቸው ግቦቹን ያስቆጠሩት። በድምር ውጤት 2-0 በሆነ ውጤት አሸንፎ አትሌቲክ ቢልባኦ ግማሽ ፍጻሜ መቀላቀሉን አረጋግጧል። ሳንፌት በአጠቃላይ 17ኛ ግቡ ነው የተመዘገበው። ከባለፈው የውድድር ዓመት ጀምሮ በርካታ ግቦችን ያስቆጠረ ይገኛል። ከ2013-14 የውድድር ዓመት በኋላ በተለይም አማካኝ ሆኖ በርካታ ግቦችን ካስቆጠሩ ተጫዋቾች መካከል ተርታ ተሰልፏል። ከሱ በላይ በርካታ ግቦችን ያስቆጠሩት አንድ ጁድ ቤሊንጋም ነው። ባለፈው የውድድር ዓመት 23 ግቦችን አስቆጥሯል። ፓብሎ ሳራቢያ ደግሞ 22 ግቦችን እንደዚሁ 2018-19 ላይ ማስቆጠሩ የሚታወስ ነው። ከዛ በኋላ አንድ ላሊጋ ተጫዋች ሆኖ አማካኝ ሆኖ ይሄን ያህል ግብ ያስቆጠረ ተጫዋች አለ። ላትሲዮና ቦዶ ግሊምትን ያገናኘው ጨዋታ ደግሞ ትናንትና ድንቅ እንቅስቃሴን ተመልክተንበት በመጨረሻም ቦዶ አሸንፎ ወደ ቀጣዩ ዙር አልፏል። 3-1 በሆነ ውጤት ነበር መደበኛው ጨዋታ ክፍለ ጊዜ ተጠናቀቀው። ቀደም ብሎ ነበር ግብ አስቆጥሮ የነበረው ላቲዮ ካስቴላኖስ ግብ አስቆጥሮ ነበር ቫሌንቲን ካስቴላኖስ። ከዛ በኋላ ግን ቡላይዲያ እንደዚሁም ኖላሴን ግብ አስቆጥረው ጨዋታው 3-1 ሆኖ ነበር። መጨረሻ ደቂቃ ላይ ግን ሄልሚሽርን ባስቆጠረ ኳስ 3-1 ሆነ። የመጀመሪያውን ጨዋታ ቦዶ 2-0 በሆነ ውጤት ነበር ያሸነፈው። በድምር ውጤት 3 ሆኖ በመለያ ምቶች ቦዶ 3-2 አሸንፎ ቀጣዩን ዙር ተቀላቅሏል። የመጀመሪያው የኖርዌይ ክለብ ሆኗል ቦዶ። እንግዲህ በተለይም ግማሽ ፍጻሜ ሲደርስ በአውሮፓ መድረክ በዩሮፓ ሊጉ ይሄንን ያሳካ የትኛውም የኖርዌይ ክለብ የለም። በግማሽ ፍጻሜው እንግዲህ በተለይም ቶተንሃም ሆትስፐር ከቦዶ ግሊምት ይገናኛሉ። ከዛ ውጭ ደግሞ አትሌቲክ ቢልባኦ ከማንቸስተር ዩናይትድ። ይሄ ትልቅ ጨዋታ ነው። ምናልባት 2012 ላይ ወደ ኋላ ይመለሰናል። ይህ ጨዋታ በፈርጉሰን ጊዜ የነ ሙኒየል እንደዚሁም ከዛ ውጭ ደግሞ የነ ሄሬራ ስብስብ የነበረበት የነ ማርቲኔዝ ያ ድንቅ ማርከስ ሎረንቲ የነበሩበት ያ ድንቅ ስብስብ እንደነበር እናስታውሳለን። ኦልድ ትራፎርድ ላይ መጥቶ ሁሉ ዩናይትድን አሸንፎ ነበር። ከዛ በኋላ የሚደረግ የሁለቱ ክለቦች ጨዋታ ነው። ትልቅ ጨዋታ ይሆናል ተብሎ ይጠበቃል። ቶተንሃም ሆትስፐርም ያው ቀላል ተጋጣሚ አልገጠመውም። በዩሮፓ ሊጉ ጠንካራ ቡድን ነው። የዩሮፓ ኮንፈረንስ ሊግም ትላንትና የተደረጉ ጨዋታዎች እንደዚሁ
ነበሩ። ቼልሲና ሊጋ ቫርሳቫል ባደረጉት ጨዋታ ሊጋ ቫርሳቫል 2-1 በሆነ ውጤት አሸንፏል። ቶማስ ፔካራና ሌላኛውን ደግሞ ካፖዋዲ ነው ግቦቹን ያስቆጠሩት። በጨዋታ እንቅስቃሴ በተለይም ኩኩሬያ አቻ አድርጓቸው ነበር ቼልሲዎችን በድምር ውጤት ቼልሲ 4-2 በማሸነፍ ቀጣዩን ዙር ተቀላቅሏል። ኩኩሬያ በውድድር ዓመቱ በአጠቃላይ ያስቆጠራቸው የግብ ብዛቶችን ወደ 6 ከፍ አድርጓል። ጥሩ ተሳትፎ ነው። ባለፈው የውድድር ዓመት በአጠቃላይ 5 ግቦችን ነበር ያስቆጠረው። ጄደን ሳንቾ አሁን ቀስ እያለ ወደ ፎርሙ እየመጣ እንዳለ እየተመለከተ ነው። ትናንትናም አንድ ኳስ አመቻችቶ አቀብሏል። በአጠቃላይ በፕሪሚየር ሊጉ 5 እንደዚሁም በኮንፈረንስ ሊጉ 5 ኳስ ነው አመቻችቶ ያቀበለው። 3 ግቦችን ደግሞ በፕሪሚየር ሊጉ ማስቆጠሩ ታወቅነው። ፊዮሬንቲናና እንደዚሁም ሴሪኤን ያገናኘው ጨዋታ ደግሞ ሁለታቸው በሆነ ውጤት ተጠናቆ ነበር። በድምር ውጤት ግን ፊዮሬንቲና 4-3 በማሸነፍ ቀጣዩን ዙር ተቀላቅሏል። በጨዋታ እንቅስቃሴ ሞይስኪን አንድ ግብ አስቆጥሯል። ሌላኛውን ደግሞ ሮናልድ ማንዳጉራ ነው ከመረብ ያሳረፈው የፊዮሬንቲና አንገቢ አስቆጠረው። ሞይስኪን በአጠቃላይ 24 ግቦች ላይ ተቀጥተኛ ተሳትፎ አድርጓል። 17 ግቦችን አስቆጥሯል በ28 ጨዋታ። በጣም ጥሩ እንቅስቃሴን ያደረገ ነው የሚገኘው። በዩሮፓ ኮንፈረንስ ሊጉ ደግሞ 4 ጨዋታዎች ላይ በቋሚነት ጀምሮ 3 ግቦችን ያስቆጠረው ፊዮሬንቲና ባለፉት ዓመታት በተከታታይ በተለይም በዩሮፓ ኮንፈረንስ ሊግ ግማሽ ፍጻሜ እየተገኘ ነው የሚገኘው። ይሄም በተለይም ከ1957 እስከ 62 በነበሩት ጊዜያት አንድ ቡድን እንደዚህ ረጅም ርቀት በተደጋጋሚ ሲደርስ የተመለከተ ነው። ይሄንን ፊዮሬንቲና ነው ራፒድ ቬናና እንደዚሁም ጁርጎል ኢርሽን ያገናኘው ጨዋታ ደግሞ በጁርጎል ኢርሽን አሸናፊነት ተጠናቋል። 4-1 አሸናፊነት ነው የተጠናቀቀው። በድምር ውጤትም 4-2 በሆነ ውጤት አሸንፈዋል። የመጀመሪያው የስዊድን ክለብ ሆኗል በአውሮፓ መድረክ ግማሽ ፍጻሜ ሲገኝ ከ1997 በኋላ። ከዛ ፊት በተለይ ኢንተርቶቶ ዋንጫ ላይ እንደዚሁ በተለይ የመጀመሪያው ክለብ የነበረው እናስታውሰው ኮቴንበርግ ነበረ በስዊድን በኩል እንደዚሁ ግማሽ ፍጻሜ ደርሶ የነበረው። ሌላኛው የተደረገው ጨዋታ ሪያል ቤቲስና እንደዚሁም ቤልስቶክን ያገናኘው ጨዋታ አንዳቸው በሆነ ውጤት ተጠናቋል። በድምር ውጤት ሪያል ቤቲስ በ3-1 በሆነ ውጤት አሸንፎ ግማሽ ፍጻሜ ደርሷል። አንቶኒ እዛ ከሄደ በኋላ ጥሩ ጊዜን እያሳለፈ ነው የሚገኘው። በጨዋታ እንቅስቃሴ ሴድሪክ ባካምቦ ግብ አስቆጥሮ ነበር ለቤት። ከዛ ውጭ ግን በተለይም ለቤት ግብ ያስቆጠረው ተጫዋች ቻርልስ ሼቨር ነው ከመረብ ያገናኘው ግቡን። በጨዋታ እንቅስቃሴ የተሻለ ነበር ቤት። ሆኖም ተጨማሪ ግብ አላስቆጠረም። መጀመሪያውን ጨዋታ ሜዳው ላይ ገሎ ነው የሄደው 3 ግቦችን አስቆጥሮ። አርሰናል የራሂም ስተርሊንግን ውል እንደማያድስ ለወኪሎቹ መናገሩ ተገልጿል። ተጫዋቹ በተለይም ዘንድሮ በአርሰናል ቤት የተጠበቀውን ያህል እንቅስቃሴ እያደረገ አልነበረም። ይህንን ተከትሎ ከክለቡ እንደሚለቅ ቀደም ብሎ ይጠበቅ ነበር። ውሉን አርሰናል እንደማያራዝምና በቋሚነት እንደማያስፈርመው አሁን ክለቡ ለወኪሉ መናገሩ ነው ሜል ያስነበበው። ዛሬ የሚደረጉ ጨዋታዎች አሉ። በስፔን ላሊጋ አንድ ጨዋታ ይከናወናል። ኤስፓኞል ከሄታፌ ይጫወታሉ። ኤስፓኞል አሁንም የመውረድ ስጋት አለበት። 15ኛ ደረጃ ላይ ነው በሊጉ የተቀመጠው። ሄታፌ ተደላድሎ በሊጉ ወገብ አጋማሽ ላይ ይገኛል። 39 ነጥቦችን ይዟል። በቅርብ ጨዋታዎች ላይ እያሸነፈ የመጣ እንዳለ እየተመለከትን እንገኛለን። እንደ ቡድን የተሻሻለ ነው የሚገኘው። 32ኛ ሳምንት ይህ ጨዋታ ምሽት 4 ሰዓት ላይ ነው የሚከናወነው። የፈረንሳይ ሊግም 30ኛ ሳምንት አንድ ጨዋታ ለሬንስና ኖንስ የሚያደርጉት ጨዋታ ምሽት 3:45 ላይ ነው የሚደረገው። ሬንስ በአሁኑ ሰዓት 35 ነጥቦች አሉት በሊጉ። እሱም ኦልሞስት የተረጋጋ ነው የሚመስለው። ኖንስም ቢሆን ያን ያህል አደጋ ያለበት አይመስልም። 30 ነጥቦች አሉ በመካከላቸው። በሁለቱ መካከል የ5 ነጥብ ልዩነት ብቻ ነው የሚገኘው። ይህንን ነጥብ ያስጠብቃል ተብሎ ነው የሚጠበቀው። ቨርጂል ቫን ዳይክ ለቀጣዮቹ 2 ዓመታት በሊቨርፑል እንደሚቆይ ተረጋግጧል። ውሉንም አድሷል። በሊቨርፑል በተለይም ባለፈው ሳምንት መሐመድ ሳላም በተመሳሳይ መልኩ ውሉም አድሶ የሚታወስ ነው አለ።